ጤና ይስጥልኝ እንደምን ቆይታችኋል? የኢትዮ ግሎባል ቤተሰቦቻችን ዛሬ እጅግ ወሳኝና ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ይዘላችሁ ቀርበናል። በኢትዮጵያ በኩል ዳግም የጦርነት ደመና እያንዣበበ ባለበት በዚህ ወቅት የቀድሞ የህወሓት የጦር መሪ ጀነራል ጻድቃን ገብረትንሳኤ ያስተላለፉት አስደንጋጭና የማስጠንቀቂያ መልእክት አለ። መልእክቱ ምን ይዟል የሚለውን ጉዳይ በቀዳሚነት ይዘላችኋል እናጋራችኋለን። ወደ መካከለኛው ምስራቅ ስናቀና ደግሞ የዓለምን ትኩረት የሳበው የአሜሪካና የኢራን ፍጥጫ ሌላ ምዕራፍ ይዟል። ፕሬዚዳንት ዶናልድ ትራምፕ የኢራንን መንግስት ለመለወጥና ከፍተኛ አመራሮችን ኢላማ ለማድረግ ወታደራዊ እቅድ እያረቀቁ መሆኑ ተሰምቷል። ኢራን በበኩሏ የራሴን የድርድር እቅድ ይዤ እመጣለሁ ብትልም የትራምፕ የቀናት የጊዜ ገደብ ግን አካባቢውን ወደ ለየለት ጦርነት ሊከተው ይችላል የሚል ስጋት ነግሷል። ዋይት ሀውስ ምን እያሰበ ነው? ቴህራንስ ምን አይነት አጸፋ አዘጋጅታለች? ዝርዝሩን በዝግጅታችን ውስጥ እናያለን። በመጨረሻም በአሜሪካ የውስጥ ፖለቲካ ውስጥ ትልቅ መነጋገሪያ የሆነውን የጠቅላይ ፍርድ ቤቱን ውሳኔና የትራምፕን ቁጣ እንመለከታለን። ፍርድ ቤቱ የፕሬዝዳንቱን ታሪፎች ውድቅ ሲያደርግ ትራምፕ ዳኞቹን ሞኞችና የአገር ፍቅር የሌላቸው ሲሉ አብጠልጥለዋል። ይሁን እንጂ ፕሬዝዳንቱ አሁንም አዲስ የ10 በመቶ ታሪፍ በዓለም አቀፍ ምርቶች ላይ ለመጣል ሌላ የህግ መንገድ መዘዋል። ይህ ውሳኔ በዓለም ገበያና በነጋዴዎች ላይ የሚፈጥረው ተጽዕኖ ምንድን ነው የሚለውን እናስደምጣቸዋለን። እናንተ ብቻ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጠይቃቸዋለን። በኢትዮጵያ ፖለቲካዊ መድረክ ላይ ዳግም እያንዣበበ ያለው የጦርነት ደመና ከፍተኛ ስጋት እየፈጠረ ይገኛል። ቀደም ሲል በስልጣን ላይ በነበረበት ወቅት ያከማቸውን ዘመናዊ የጦር መሳሪያ ይዞ ወደ ጦርነት ገብቶ የነበረው ህወሓት በወቅቱ በደረሰበት ሽንፈት ሳቢያ አቅሙ በእጅጉ መዳከሙ ይታወሳል። ይሁን እንጂ ቡድኑ አሁንም ካለፈው ስህተቱ ሳይማር ከጎረቤት ሀገር ሻዕቢያ ጋር በመመሳጠር ኢትዮጵያን ለመውጋት ዝግጅት እያደረገ መሆኑ ይታወቃል። ታዲያ ይህንን የቡድኑን ዳግም የጦርነት ጉሰማ ተከትሎ የቀድሞ የህወሓት የጦር መሪ ጀነራል ጻድቃን ገብረትንሳኤ ጠንከር ያለ አስተያየት ሰጥተዋል። ጀነራሉ እንደሚሉት ከሆነ ህወሓት አሁን ባለበት ሁኔታ ወደ አዲስ ጦርነት የሚገባ ከሆነ ውጤቱ ካለፈው የከፋ ሊሆን ይችላል። ቡድኑ የሰላም አማራጮችን ወደ ጎን በመተው በጦርነት እምቢተኝነቱ ከቀጠለ የሚመጣው ወታደራዊ ግጭት የቆይታ ጊዜው እጅግ አጭር እንደሚሆን ጀነራሉ አስገንዝበዋል። ጀነራል ጻድቃን አክለውም ይህ ሊመጣ የሚችለው ጦርነት በኢትዮጵያ በኩል የሚጠይቀው መስዋዕትነት እጅግ አነስተኛ እንደሚሆን ነው የገለጹት። ይህም የሆነበት ምክንያት የኢትዮጵያ መከላከያ ሰራዊት ካለፉት ግጭቶች ባገኘው ልምድና በታጠቀው ዘመናዊ የጦር ቴክኖሎጂ አቅሙን በእጅጉ ማሳደጉ ነው ብለዋል። በአንጻሩ የህወሓት ታጣቂዎች ቀደም ሲል የነበራቸው የሰው ኃይል ድጋፍ አሁን የሌለ በመሆኑና የቁሳቁስ አቅም ያጡ በመሆናቸው ግጭቱን የመቋቋም አቅማቸው እጅግ ዝቅተኛ መሆኑን ጀነራሉ አብራርተዋል። የህወሓት አመራሮች ከሻዕቢያ ጋር ያላቸውን ግንኙነት በማደስ ዳግም ወደ ጦርነት ለመግባት ማሰባቸው በክልሉ ህዝብ ላይ ሌላ ሰቆቃን ሊጋብዝ እንደሚችል የፖለቲካ ተንታኞች ይናገራሉ። ጀነራል ጻድቃን ይህንን ሁኔታ አስመልክተው ሲናገሩም ጦርነት ቢጀመር እንኳ የቡድኑን እድሜ ከማሳጠር ውጭ የሚያመጣው አንዳችም የፖለቲካ ትርፍ እንደሌለ ጠቁመዋል። ይልቁንም በትንሽ ኪሳራ በአጭር ጊዜ ውስጥ የሚጠናቀቅ ወታደራዊ እርምጃ እንደሚሆን ያላቸውን እምነት ገልጸዋል። ይህ የጀነራል ጻድቃን ገብረትንሳኤ ወቅታዊ ማሳሰቢያ በህወሓት ውስጥ ላሉት የጦርነት ናፋቂዎች ግልጽ መልእክት የሚያስተላልፍ ነው። ጀነራሉ የጦርነትን አስከፊነትና የኃይል ሚዛኑን ጠንቅቀው እንደሚያውቁት ግለሰብ አሁን ያለው ሁኔታ ለህወሓት ፈጽሞ የማይመች መሆኑን አስምረውበታል። ኢትዮጵያ ሉዓላዊነቷን ለማስጠበቅ ያላት ዝግጁነት ከምን ጊዜውም በላይ ከፍተኛ መሆኑንና ማንኛውንም ጥቃት በአጭር ጊዜ የመቀልበስ ብቃት እንዳላትም ተመልክቷል። በአጠቃላይ የህወሓት የጦርነት ጉሰማና የሻዕቢያን እጅ ለመሳብ የሚደረገው ጥረት የክልሉን ሰላም የሚያናጋ ቢሆንም ውጤቱ ግን ለቡድኑ ዳግም ውድቀት የሚዳርግ መሆኑን ጀነራል ጻድቃን አረጋግጠዋል። ጦርነቱ በኢትዮጵያ አሸናፊነትና በጣም አነስተኛ በሆነ ኪሳራ በአጭር ቀናት ውስጥ የሚቋጭ መሆኑን በመግለጽ የሰላም መንገድ ብቸኛው አማራጭ መሆኑን አስገንዝበዋል። ይህ አስተያየት በወቅታዊ የጸጥታ ሁኔታ ላይ ትልቅ ትኩረት የሳበ ጉዳይ ሆኖ ቀጥሏል። በኢትዮጵያ መንግስት በህወሓትና በሻዕቢያ መካከል ያለው ግንኙነት ከቀን ወደ ቀን እየሻከረና አሳሳቢነቱ እየጨመረ መምጣቱ ለቀጠናው ሰላም ትልቅ ስጋት ሆኗል። ቀደም ሲል የነበሩት ወታደራዊ ግንባሮችና የፖለቲካ ትብብሮች መልካቸውን እየቀያየሩ መምጣታቸው በአካባቢው አዲስ ፖለቲካዊ ውጥረት እንዲነግስ አድርጓል። በተለይም ህወሓት ከኤርትራ ጋር ያለውን የቆየ ጠላትነት ወደ ጎን በመተው አዲስ የመመሳጠር መንገድ መፈለጉ በፌዴራል መንግስቱ በኩል የተለየ ዝግጅት እንዲያደርግ ያስገደደው ሲሆን ይህ የሶስትዮሽ ፍጥጫ በማንኛውም ሰዓት ወደ ግልጽ ግጭት ሊያመራ የሚችልበት እድል ሰፊ መሆኑን ዓለም አቀፍ ሪፖርቶች ያመለክታሉ።
አሜሪካ በኢራን ውስጥ ለምትፈጽመው ወታደራዊ ጥቃት የአገሪቱን አመራሮች በተናጠል ኢላማ ማድረግን ጨምሮ የመንግስት ለውጥን ለማካሄድ እቅድ መውጣቱን ሁለት የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። ባለስልጣናቱ ከእቅዱ ሚስጥራዊነት የተነሳ ስማቸው እንዲገለጽ ያልፈቀዱ ሲሆን ተጨማሪ ዝርዝር ከመናገር ተቆጥበዋል። ነገር ግን የእቅድ ተግባራዊ የሚሆነው ከፕሬዚዳንት ትራምፕ ትዕዛዝ ሲተላለፍ መሆኑን ገልጸዋል። እየተደረገ ያለው ዲፕሎማሲያዊ ጥረት ውጤት ካላስገኘም አሜሪካ ወደ ወታደራዊ እርምጃ ፊቷን እንደምታዞር እየተነገረ ሲሆን የኢራንን የደህንነት ተቋማትና የኒውክሌር ማዕከላት ኢላማ ለሚያደርጉ ለተከታታይ ሳምንታት የሚዘልቁ ዘመቻዎች የአሜሪካ ሰራዊት እየተዘጋጀ መሆኑን ሲዘገብ ቆይቷል። ባለፉት ሳምንታት ትራምፕ ከፍተኛ መጠን ያላቸውን የጦር መሳሪያዎቻቸውን ወደ መካከለኛ ምስራቅ እንዲንቀሳቀሱ ማድረጋቸው ይታወሳል። ነገር ግን ዋነኛው ኃይሏ በግዙፍ የጦር መርከቦችና በተዋጊ አውሮፕላኖች ላይ የተመሰረተ ነው። ታዲያ አሜሪካ ወታደራዊ እርምጃ በኢራን ላይ ከከፈተች ከፍተኛ የአገሪቱ ባለስልጣናት ኢላማ እንደሚደረጉ እየተነገረ ነው። እስራኤል ባለፈው ዓመት በኢራን ላይ ጥቃት ባካሄደችበት ጊዜ ጥቂት የማይባሉ ወታደራዊና ፖለቲካዊ አመራሮች ላይ ጉዳት አድርሳለች። በኢራን ላይ ስለሚካሄደው ዘመቻ እቅድ ለሮይተርስ የገለጹት ባለስልጣናት አሜሪካ የኢራን መሪዎችን ኢላማ ለማድረግ የሚያስችል ምን ያህል አስተማማኝ የመረጃ ምንጭ እንዳላቸው ግን አለመግለጻቸው ተነግሯል። ከዚሁ ጋር ተያይዘው በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታደርግ የቆየችው ኢራን በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ አዘጋጅታ እንደምታቀርብ መግለጿን ቢቢሲ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ይህንን ያስታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቴህራን በድርድሩ እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰቡ ባሉበት ጊዜ ነው። ሁለት የአሜሪካ ባለስልጣናት እንዳስታወቁት ኢራን ላይ ለሚወሰደው እርምጃ የሚደረገው ወታደራዊ ዝግጅት ከፍተኛ ደረጃ ላይ ደርሷል ብለዋል። ትራምፕ ትዕዛዝ የሚሰጡ ከሆነ ግለሰቦችን ኢላማ ለማድረግ እንዲሁም የኢራንን መንግስት የመለወጥ አማራጭ ላይ ጭምር ዝግጅት እንደተደረገ ተነግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ጄኔቫ ውስጥ በተካሄደው ቀጥተኛ ያልሆነ ንግግር ሁለቱ ወገኖች የሚመሩባቸውን መርሆች በተመለከተ ስምምነት ላይ መድረሳቸውን ተናግረዋል። ይህ ግን ስምምነት ላይ መደረሱ አይቀሬ ነው ማለት እንዳልሆነ አስረድተዋል። አራግቺ ለአሜሪካው ኤምኤስ ናው ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ በሚቀጥሉት 2 ወይም 3 ቀናት ውስጥ ለኢራን ከፍተኛ ባለስልጣናት ለግምገማ የሚቀርብ የአጸፋ ድርድር እቅድ መዘጋጀቱን ተናግረዋል። በመጪው አንድ ሳምንት ጊዜ ውስጥ አሜሪካና ኢራን ሌላ ዙር ንግግር ሊያደርጉ እንደሚችሉም ጠቁመዋል። የውጭ ጉዳይ ሚኒስትሩ አሜሪካ ወታደራዊ እርምጃ የምትወስድ ከሆነ ስምምነት ላይ የመድረስ ጉዳይን የተወሳሰበ እንደሚያደርገው አክለዋል። አራግቺ የኢራን የድርድር እቅድ ለአሜሪካ ልዑካን ማለትም ለትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ለአማቻቸው ጀነራል ኩሽነር የሚቀርብበትን የተቆረጠ ቀን ግን አልጠቀሱም። ነገር ግን በጣም ባጠረ ጊዜ ውስጥ ዲፕሎማሲያዊ ስምምነት ላይ ይደረሳል የሚል እምነት እንዳላቸው ገልጸዋል። ወታደራዊ እርምጃ ወደ መፈጸም እያዘነበሉ ያሉት ፕሬዚዳንት ትራምፕ በበኩላቸው ኢራን ስምምነት ላይ እንድትደርስ ከ10 እስከ 15 ቀናት የሚደርስ የጊዜ ገደብ ሰጥተዋል። ይህ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉ አስጠንቀዋል። ኢራን ላይ ውስን ጥቃት ለመፈጸም እያሰቡ እንደሆነ በዋይት ሀውስ ከጋዜጠኞች ጥያቄ የቀረበላቸው ፕሬዚዳንቱ እያሰብኩ ነው ማለት የምችል ይመስለኛል ሲሉ ምላሽ ሰጥተዋል። ፍትሐዊ ስምምነት ላይ ለመድረስ ቢደራደሩ ይሻላቸዋል ሲሉ አክለዋል። የመጨረሻው መረጃችን የአሜሪካና የታሪፍ ጉዳይ ይሆናል። የአሜሪካ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የጣሏቸውን ታሪፎች ውድቅ ማድረጉን ተከትሎ ፕሬዚዳንቱ አዲስ 10% ታሪፍ እንደሚጥሉ አስታውቀዋል። ጠቅላይ ፍርድ ቤቱ አብዛኞቹ የትራምፕ ታሪፎች ሕጋዊ ተቀባይነት የላቸውም ካሉ በኋላ ፕሬዚዳንቱ ዳኞቹን እያብጠለጠሉ ይገኛሉ። ትራምፕ የፍርድ ቤቱ ውሳኔ መጥፎ ነው ብለው ታሪፉ ውድቅ እንዲደረግ የደገፉትን ዳኞች ሞኞች ሲሉ አንጓጠዋል። ዋይት ሀውስ በአውሮፓውያኑ 2025 ይፋ ካደረጋቸው ታሪፎች መካከል አብዛኞቹን ጠቅላይ ፍርድ ቤቱ ውድቅ አድርጓል። ውሳኔ የተላለፈው 6-3 በሆነ አብላጫ ድምጽ ነው። ትራምፕ ስልጣናቸውን ያለአግባብ እየተጠቀሙበት ነው ሲልም ፍርድ ቤቱ ኮንኗል። ይህ የጠቅላይ ፍርድ ቤቱ ውሳኔ የትራምፕን ታሪፍ ሲቃወሙ ለነበሩ ነጋዴዎች ትልቅ ድል መሆኑም ተጠቁሟል። በቢሊዮን ዶላር የሚቆጠር በታሪፍ ምክንያት በመንግስት የተወሰደ ገንዘብ ተመላሽ እንዲደረግም በር ይከፍታል ሲል ቢቢሲ ዘግቧል። ሆኖም ውሳኔው በዓለም አቀፍ ገበያው አዳዲስ ጥያቄዎችን ማጫሩ አልቀረም። ትራምፕ በዋይት ሀውስ ባደረጉት ንግግር በታሪፍ የተወሰደ ገንዘብ ያለ ፍርድ ቤት ክርክር ተመላሽ አይሆንም ብለዋል። ይህም ዓመታት ሊወስድ ይችላል ሲሉ ጠቁሟል። ታሪፍ የአሜሪካን የኢንቨስትመንትና ንግድ ያበረታታል ብለው የሚከራከሩት ትራምፕ ታሪፋቸውን ተቀባይነት እንዲያገኝ ሌሎች የህግ አማራጮችን እንደሚጠቀሙ አስታውቀዋል። የጠቅላይ ፍርድ ቤቱ ውሳኔ ትራምፕ አምና በአብዛኞቹ የዓለም ሀገራት ላይ የጣሉትን ታሪፍ ውድቅ ያደረገ ነው። መጀመሪያ ላይ ሜክሲኮ፣ ካናዳና ቻይና ላይ አነጣጥሮ የነበረው ታሪፍ ሌሎች በመቶዎች የሚቆጠሩ ሀገራትን እንዲሸፍን ትራምፕ መወሰናቸው ይታወሳል። ትራምፕ ታሪፍ የጣሉት እንደ አውሮፓውያን አቆጣጠር በ1977 የወጣ ህግን መሰረት አድርገው ሲሆን አሜሪካ አደጋው ስትወድቅ ፕሬዚዳንቷ የገበያ ሁኔታን እንዲያስተካክሉ ይፈቅዳል የሚለውን መነሻ በማድረግ ነው። ሆኖም ግን አሜሪካውያን ነጋዴዎች ምርቶችን ወደ ሀገራቸው ለማስገባት ከፍተኛ ቀረጥ እየተጠየቁ በመሆኑ የሸቀጦች ዋጋ እንደሚንር በመግለጽ ተቃውሟቸውን አሰምተዋል። ፍርድ ቤቱ ታሪፉን ውድቅ ማድረጉን ካስታወቀ በኋላ ትራምፕ ዳኞቹን እያብጠለጠሉ ነው። ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ከገጠሟቸው ጉልህ ፈተናዎች መካከል የፍርድ ቤት ውሳኔ ይጠቀሳል። ትራምፕ የፍርድ ቤት ውሳኔ በጣም አሳዛኝ ነው ብለዋል። ውሳኔውን የደገፉት ዳኞች እጅግ አሳፋሪ ናቸው ሲሉም ተችተዋል። በአንዳንዶች ዳኞች አፍሬባቸዋለሁ፣ ለሀገራችን የሚጠቅም ነገር ለማድረግ ድፍረት የላቸውም ሲሉ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ተናግረዋል። በዚህም ትራምፕ ታሪፋቸውን የተቃወሙ ሪፐብሊካን እንዲሁም ዴሞክራት
ዳኞችን በጽኑ አውግዘዋል። የትራምፕ ታሪፍ ውድቅ እንዲደረግ ከደገፉት 6 ዳኞች መካከል 3ቱ ወግ አጥባቂዎች ሲሆኑ የተቀሩት 3ቱ ደግሞ ሊበራል ናቸው። ውሳኔውን ከደገፉት 3 ወግ አጥባቂ ዳኞች ውስጥ ደግሞ 2ቱ የተሾሙት በትራምፕ መሆኑ ተገልጿል። ትራምፕ ዳኞቹን የሀገር ፍቅር የሌላቸውና ህገ መንግስታችንን የማያከብሩ ሲሉ ሲወቅሱ፣ በሌላ በኩል ጥቃቅንና አነስተኛ ነጋዴዎች በፍርድ ቤቱ ውሳኔ የተሰማቸውን ደስታ ገልጸዋል። ታዲያ ትራምፕ የፍርድ ቤቱን ውሳኔ ተከትሎ የጣሉት አዲስ 10% ታሪፍ መነሻ አድርገው ከዚህ ቀደም ጥቅም ላይ ውሎ የማያውቅ ሴክሽን 122 የተባለ ህግን መሰረት በማድረግ ነው። ይህ ህግ ፕሬዚዳንቱ እስከ 15 በመቶ የሚደርስ ታሪፍ ለ150 ቀናት ያህል እንዲጥሉ የሚያስችል ነው። ከ150ኛው ቀን በኋላ ኮንግረስ ጣልቃ መግባት ይኖርበታልም የሚል አግባብ አለው። ታሪፉ በአውሮፓውያኑ ከጥር 24 ጀምሮ ተግባራዊ እንደሚሆንም ተገልጿል። በታሪፉ ውስጥ ልዩ ማዕድኖች፣ የተፈጥሮ ሀብቶች እንደ ብርቱካንና ስጋ ያሉ የግብርና ምርቶች፣ መድኃኒቶች፣ አንዳንድ ተሽከርካሪዎችና ኤሌክትሮኒክስ ምርቶች አይካተቱም ሲልም በዘገባው ተመላክቷል። የተከበራችሁ ኢትዮ ግሎባል ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም